ዛሬ ደግሞ ኤክሰርሳይዝ 2.7 ግራፍ ኦፍ ራሽናል ፈንክሽንስ የሚለውን ሴክሽን ነው የምናየው። ግራፍ ላይ የተለያዩ ተርሞች አሉ። አሴምቶት፣ ቨርቲካል፣ ሆሪዞንታል፣ ኦብሊክ ብዙ ተርሞች አሉ። አሁን ተርሞቹን በሙሉ ሊስት እያደረኩኝ ይሄ ማለት ነው፣ ይሄ ማለት ነው እያልኩ ባስረዳችሁ በጣም ኮንፊውዝ ሆናችሁ በጣም ከባድ ሊመስላችሁ ስለሚችል ተርሞቹን በዛው ድሮ እያደረግን ይሄ ነው እያልኩ ነግራችኋለሁ። ያኔ ቀላል ይሆንላችኋል ማለት ነው ስታጠኑ። ስለዚህ ኤክሰርሳይዝ 2.7ን ብቻ የሰራ ሰውና ይህን ቪዲዮን ሙሉ ለሙሉ ከተከታተላችሁ እርግጠኛ ነኝ ከራሽናል ኤክስፕሬሽን ግራፍ ጋር ምንም አይነት ኤክስ አይገባባችሁም ብዬ አስባለሁ። በዛ ላይ ደግሞ ግራፍ አድርጉ ስኬች አድርጉ ተብሎ ላትጠየቁ ትችላላችሁ። ፈተና ላይ ስኬች አድርጉ ሳትባሉ የግራፍ የሚያስፈልጉ ተርሞችን ቨርቲካል አሴምቶት፣ ሆሪዞንታል አሴምቶት የትኛው ነው፣ ኤክስ ኢንተርሴፕቱ የትኛው ነው፣ ከዜሮ በላይ የሚሆነው መቼ ነው፣ ከዜሮ በታች የሚሆነው መቼ ነው፣ የተለያዩ ጥያቄዎች ስለምትጠየቁ ምን እንደምትጠየቁ በሙሉ ሊስት አደርግላችኋለሁ። ከዛ በቃ ፈተና አስገቡ በኮንፊደንስ ነው ኤክስ ሊገባባችሁ አይቻልም ማለት ነው። መጀመሪያ እንግዲህ እንደዚህ ፋክተራይዝ ያልሆነ ከተሰጠን ብዙ ጊዜ እኛ የምንፈልገው እንዴት ሆኖ እንዲቀመጥ ነው፣ እንደ ኤች እንዳለው እንደዚህ ፋክተራይዝ ሆኖ ሲሰጠን ማለት በጣም ቀላል የሚባለው ይሄ ነው። ለእኛም ቀላል ተደርጎ የተቀመጠን ማለት ነው። ነገር ግን ብዙ ጊዜ ራሳችን ፋክተራይዝ እንድናረግ ስለሆነ የምንጠየቀው በተቻለን መጠን ራሳችን ቀለል አድርገን ሌላ ጊዜ እንደምንሰራው ሲባዙ ሲደመሩ እያለን በጣም ቀላል ነው የሚሰጣችሁ። ከባድ ፋክተራይዜሽን አይሰጥም ግራፍ ላይ። ስለዚህ ሲባዙ ኔጌቲቭ 12 ሲደመሩ ኔጌቲቭ 1 ብለን እዚህ ጋር አንድ ነው አይደል ከኤክስ በፊት ያለው። ስለዚህ ሲደመሩ ኔጌቲቭ 1 የሚለውን እናያለን። ያን እንግዲህ 4 ጊዜ 3 አለ። ከዛ ኔጌቲቭ 12 እንዲሆንልኝ ይሄን ኔጌቲቭ ባረገው ስንት ይሆናል? ደግሞ ስደምረው ኔጌቲቭ 1 ይሆናል። ስለዚህ 3ን ሳይሆን ኔጌቲቭ ማረገው 4 ነው ማለት ነው። እና ይሄን ስጽፎ ምን አረጋዋለሁ? አንደኛው ኔጌቲቭ 4 ስለሆነ ኤክስ አርጌ ኔጌቲቭ 4፣ ሁለተኛው ደግሞ ፖዚቲቭ 3 ስለሆነ ኤክስ አርጌ ፖዚቲቭ 3። በቃ ይሄ ነው ፋክተራይዜሽን። ከታች ደግሞ ያለውን ደግሞ ሲባዙ ኔጌቲቭ 8 ሲደመሩ ኔጌቲቭ 2 እንላለን። ሲባዙ ኔጌቲቭ 8 ሲደመሩ ኔጌቲቭ 2 እንዲሆንልን ምን ላርግ ስንል 2 ጊዜ 4 ብንል ሁለቱን 8 ማድረግ እችላለሁ። ኔጌቲቭ 8 ለማድረግ የትኛውን ኔጌቲቭ ላድርግ ብል ኔጌቲቭ 2 ባረግ ስደምራቸው ኔጌቲቭ አይሆንልኝም። ስለዚህ ኔጌቲቭ ማድረግ የትኛውን ነው? 2 ሳይሆን 4 ነው ማለት ነው። ያኔ ሳበዛቸው ኔጌቲቭ 8 ናቸው፣ ስደምራቸው ኔጌቲቭ 2 ናቸው። ስለዚህ ምን አደርጋለሁ? ሳስቀምጠው ለኛው ኔጌቲቭ 4 ኤክስ ማይነስ 4 ታይምስ አድርጌ ፖዚቲቭ ደግሞ ኤክስ ፕላስ 2 አድርገን እንዲ ፋክተራይዝ አድርገን እናስቀምጣለን። ይሄ የሚረዳን ለምንድነው? ከታች ያሉትን ዜሮ የሚያደርጉበትን ቁጥሮች መለየት እንድንችል ማለት ነው። ዶሜን ብለን ስናስቀምጥ ብዙ ጊዜ ዶሜን ብለን እንዴት ነው የምናደርገው? የፈለገው ሪል ነምበር መሆን ይችላል። ከማን ውጪ? ከኤክሳችን ከ4 ውጪና ከኤክሳችን ከኔጌቲቭ 2 ውጪ አይደል? ኔጌቲቭ 2 ከገባ እዚህ ጋር 0 ይሆናል፣ 4 ከገባ 0 ይሆናል። ስለዚህ እነሱን ቁጥሮች ኤክስክሉድ እናደርጋለን። በተረፈ የራሽናል ኤክስፕሬሽን የፖሊኖሚያል ኦቨር ፖሊኖሚያል ስለሆነ ፖሊኖሚያል ፈንክሽን ደግሞ ባይ ዴፊኒሽን ዶሜኑ ኦል ሪል ነምበር ስለሆነ የራሽናል ኤክስፕሬሽን ዶሜን ስንጠየቅ ኦል ሪል ነምበር ነው ኤክሰፕት ዲኖሚኔተራችንን 0 ከሚያደርጉብን ቁጥር ውጪ ማለት ነው። ስለዚህ አሁን እዚህ ጋር ዶሜን ጨረስን ማለት ነው። ከዛ ደግሞ ስናየው እዚህ ጋር የሚጣፋ ተርም አለ ወይ እንላለን። እንደዚህ ከላይና ከታች ካንስል አውት የሚያደርግ ተርም ካለ ያንን ተርም ሆል የምንለው እሱን ነው ማለት ነው። ሆል አድርገን ግራፋችንን ስንሰራ ያቺን ቦታ ሰርክል አድርገን ሆል እናረጋታለን ማለት ነው። እንደ ጋፕ ትሆናለች ማለት ነው። ስለዚህ ምን እናረጋለን? የሚጣፋ ነገር አለ ወይ እንላለን። አዎ 4 እና ኤክስ ማይነስ 4 እና ኤክስ ማይነስ 4 ስለሚጣፋ ምን እላለሁኝ? ኦኬ አይ ሃቭ ሆል አት ኤክስ ማይነስ 4ን 0 የሚያደርግብኝ 4 አይደለ? ይሄን እንደዚህ ሳጣፋ 4 ስተካ ስለሆነ 0 የሚሆንብኝ 4 ላይ ሆል አለ ላለው ማለት ነው። እንደ ኖት አድርጋችሁ ግራፋችሁን ከመስራታችሁ በፊት። ከዛ ሌላ ደግሞ እንደምፈልገው ኦኬ ሆል አለኝ 4 ላይ ዶሜኔን አውቄያለሁ። የሚቀጥለው ደግሞ ዲግሪያችን ይሄ 2 ነው፣ የዚህም ዲግሪ 2 ነው። አንድ አይነት ዲግሪ ከሆኑ ሆሪዞንታል አሴምቶት የምንለው የሁለቱ ኮኤፊሽንቶች ዲቪዥን ማለት ነው። የዚህ ኮኤፊሽንቱ ዋናው የላይኛው ዋናው። ስለዚህ
ሆሪዞንታል አሲምፕቶት ብዬ ማስቀምጠው የላይኛው 1 ሲካፈል ለ1 መልሳችን 1። ሆሪዞንታል አሲምፕቶታችን እንግዲህ 1 ላይ ነው። እንደዚህ እናረግና ዳት አድርገን ይሄ y = 1 ነው እንላለን። እቺኛው ፖይንት 1 ብትሆን ማለት ነው። ያ ማለት ግራፋችን የሄደ ኤክሳችን እየጨመረ ቁጥር ይሄን ቁጥር አፕሮች ያደርጋል ማለት ነው። አስ we go to infinity ወደዚህ አፕሮች ሊያደርግ ይችላል ወይም በዚህ ሳይድ ሊያደርግ ይችላል። በየትኛው የሚለውን በኋላ ቴስት ፖይንት አድርገን ቼክ እናደርጋለን። አሁን ግን ነው አሲምፕቶታችንን ሊስት አድርገናል። ስለዚህ ሁሉ ጊዜ አንድ አይነት ዲግሪ ከተሰጠን 2 ልክ እዚህ ጋር እንዳለው 2 ቢሰጠን አሁን የዚህኛው ሆሪዞንታል አሲምፕቶት ምንድነው? 3ን በ1 እናካፍልና 3 ነው ማለት ነው። ይሄኛው ደግሞ ኮኤፊሺየንቱ 1 ስለሆነ 1 እና 1 አካፍለን 1 ነው የምንለው ማለት ነው። ስለዚህ ሆሪዞንታል አሲምፕቶት በጣም ቀላል ነው። ስፔሻሊ አንድ አይነት ከሆነ በቃ ከላይ 3 ከታች 1 ነው። 3 በ1 ማካፈል ነው። እዚህ ጋር 1 ነው በ1 ማካፈል ነው። ይሄኛው ግን ዲግሪ ስለሚበልጥ ሌላ ነው ማለት ነው። ስለዚህ የምንሰራቸው 3 ኬዞች ናቸው። አንደኛው የላይኛው ዲግሪ ከታችኛው ዲግሪ እንደዚህ እኩል ሲሆን፣ ሌላ ደግሞ የላይኛው ዲግሪ ከታችኛው ዲግሪ ሲያንስ፣ ከዛ ደግሞ የላይኛው ዲግሪ ከታችኛው ዲግሪ ሲበልጥ ማለት ነው እንደዚህኛው። ስለዚህ ሁሉም ኬዝ እዚህ ጥያቄ ላይ ስላለ ስንሰራ እያንዳንዱ ታዩታላችሁ። ከ3 ውጪ አትጠየቁም ማለት ነው። የላይኛው ዲግሪ እኩል የሚሆን ከታችኛው ጋር ወይም የላይኛው ዲግሪ ከታችኛው የሚበልጥ ወይም ደግሞ የላይኛው ዲግሪ ከታችኛው የሚያንስ ነው። በቃ አለቀ። 3 ኬዝ ነው ያለው። ስለዚህ ስታጠኑ በጣም ቀለል ይላችኋል። በዚህኛው ኬዝ እኩል ስለሆኑ ሆሪዞንታል አሲምፕቶታችን የምንለው ማነው ማለት ነው? የሁለቱ ማካፍለን 1 ነው እንላለን። አሁን ሆሪዞንታል አሲምፕቶት ገብቷችኋል ብዬ አስባለሁ። ሌላ ደግሞ ቨርቲካል አሲምፕቶት ምንለው አለ። ቨርቲካል አሲምፕቶት ደግሞ ከታች ያለው ካራክተራይዝ ካደረግነው ላይ ከዚህ ላይ ይሄንን 0 የሚያደርገውን ቫልዩ ነው የምንፈልገው። ግን እንደዚህ የሚጣፋውን ኤክስክሉድ እናደርጋለን። የሚጣፋ ነገር ካለ ቨርቲካል አሲምፕቶት አይሆንም። ዶሜናችን ላይ መሆን የለበትም ይሄ ቁጥር መሆን የለበትም ብለን ሊስት እናደርገዋለን። ቨርቲካል አሲምፕቶት ግን የሚሆነው ግን የማይጣፋው ነው ማለት ነው። ከታች 0 የሚያደርግብንን ግን የማይጣፋው ይሄ በዚህ ስለተጣፋ 4 ቨርቲካል አሲምፕቶት አይሆንም ማለት ነው። ቨርቲካል አሲምፕቶታችን ይሄንን 0 የሚያደርገው ኔጌቲቭ2 ብቻ ነው። ስለዚህ ቨርቲካል አሲምፕቶታችን x+2 0 የሚያደርግብን ነው። ያ ደግሞ ማን ነው? ኤክሳችን -2 ሲሆን ነው አይደለ? ስለዚህ at x -2 ላይ እዚህ ጋር -1 ቢሆን እዚህ ጋር -2 እንልና እዚህ -2 ላይ እንደዚህ ዳታ አድርገን ይሄ ቨርቲካል አሲምፕቶት የምንለው ነው። ይሄ x -2 የምንለው ላይን ነው። ይሄ የማይጣፋ ቢሆንና ደግሞ x-4ን ከላይ የሚያጣፋብን ነገር ባይኖር ኖሮ 4ን ደግሞ እዚህ ጋር ሌላ አዲሽናል አሲምፕቶት አረገው ነበር። ነገር ግን ካንስል አውት ስለሚያደርግ ለዛ ነው ያን ካንስል የሚያደርገውን ተርም ሆል የምንለው ማለት ነው። አት 4 ሆል አለ ብለን እንደ ጋፕ ነው የምናስቀምጠው እንጂ ቨርቲካል አሲምፕቶት አድርገን አንጨምረው። ስለዚህ ሌላ ምን እፈልጋለሁ? ቨርቲካል አሲምፕቶት አለኝ፣ ሆሪዞንታል አሲምፕቶት አለኝ። ግራፌ በምንም አይነት መልኩ ቨርቲካል አሲምፕቶቱን ክሮስ አያደርግም። ለምን? ይሄ አንዲፋይን ስለሚሆን እዚህ ላይ -2 ላይ ይሄ ኢኩዌሽን አንዲፋይን ስለሚሆን ዲኖሚኔተሩ 0 ስለሚሆን ግራፉ ያንን ክሮስ አድርጎ አይሄድም። እየተጠጋው ሊሄድ ይችላል ወደዚህ፣ በዚህም ሳይድ እየተጠጋው ሊሄድ ይችላል፣ ግን ክሮስ አድርጎት አይሄድም። ስለዚህ ግራፋችን ምን እንደሚመስል አይዲያ ይሰጠናል ማለት ነው። ከዛ ደግሞ ሌላ ምን እፈልጋለሁ? ኤክስ አክሲስ እና ዋይ አክሲስ ላይ የቱ ጋር ነው ክሮስ የሚያደርገው እላለሁ። አሁን እዚህ ጋር ክሮስ ቢያደርግ እዚህ ጋር ክሮስ ቢያደርግ ግራፌ ምን እንደሚሆን መገመት አያቅተኝም። ይሄም አፕሮች ነው የሚያደርገው፣ ይሄኛው ቢጠጋል ክሮስ አያደርግም። ወይም ደግሞ እዚህ ጋር ክሮስ ቢያደርግ ደግሞ እዚህ ጋር ክሮስ ቢያደርግ ደግሞ እንዲህ አይነት ነገር ነው የሚሆነው ብዬ ምን አይነት ግራፊ እንደሚመስል አይዲያ እንዲሰጠኝ ማንን እፈልጋለሁ ማለት ነው? ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት እንፈልጋለን። ኤክስ ኢንተርሴፕት ዋይ ኢንተርሴፕት እንላለን። ኤክስ ኢንተርሴፕት ማለት ኤክሳችንን ክሮስ የሚያደርግበት ማለት ነው። ዋይ ኢንተርሴፕት ማለት ዋይ አክሲስን ክሮስ የሚያደርግበት ማለት ነው። ኤክስ ኢንተርሴፕት ስንፈልግ የምናደርገው ምንድነው? ኤክስን ክሮስ የሚያደርግበት ማለት ይሄ ኤክስ አክሲስ ማለት ዋዩ 0 ማለት ነው። ምንም ዋይ የለንም እዚህ ኤክስ አክሲስ ላይ ኤክስ 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 ነው እንጂ ዋይ የለም ማለት ዋይ ቨርቲካል ነው እንጂ ኤክስ አክሲስ ላይ ምንም ዋይ የለም። ስለዚህ ዋይ =0 ብትባሉ ወይም ኤክስ አክሲስ ብትባሉ አንድ አይነት ናቸው ማለት ነው። ስለዚህ ኤክስን ክሮስ የሚያደርግበትን ኤክስ ኢንተርሴፕትን ለማግኘት ይሄንን ለማግኘት እንደማረገው ኤክስ ኢንተርሴፕት ላይ ዋይ 0 ስለሆነ ዋይ ስለሌለ
አይን ዜሮ ነው ማረገው ማለት ነው። ይሄ ቫልዩ ዜሮ የሚሆነው መቼ ነው እላለሁ። ይሄ ቫልዩ ዜሮ የሚሆነው መቼ ነው ብዬ ሳስብ ምንም ካልኩሌሽን አያስፈልግም። የላይኛዋ ብቻ ዜሮ የምትሆንበትን ማየት ነው። አንድ ራሽናል ፈንክሽን ዜሮ የሚሆነው መቼ ነው ከተባለ ይሄ ራሱ ቶታሊ ፈንክሽኑ ዜሮ የሚሆነው ምን ኤክስ ሲተካበት ነው የሚለው ማወቅ ከፈለጋችሁ የላይኛውን ብቻ ዜሮ የሚያደርገው መፈለግ ነው። ምክንያቱም የታችኛው መቼውም ዜሮ መሆን አይችልም። ዜሮ ከሆነ አንዲፋይንድ ስለሚሆን የላይኛው ዜሮ የሚሆነው መቼ ነው ስንል አንዴ 4 ላይ ነው፣ አንዴ -3 ላይ ነው ዜሮ የሚሆነው። 4 ስንተካ ዜሮ ይሆናል፣ -3 ብንተካ ዜሮ ይሆናል የላይኛው። ስለዚህ የላይኛው ዜሮ የሚሆንበትን መፈለግ ብቻ ነው ማለት ነው ኤክስ ኢንተርሴፕት ላይ የሚጠበቅብን። ስለዚህ ኤክስ ኢንተርሴፕት ማለት ዋይን ዜሮ ማድረግ ነው እንልና ይሄ ማለት ዋያችን ዜሮ ሲሆን ማለት ነው እንልና ዋያችን ደግሞ ዜሮ የሚሆነው ዋይ ማለት ቶታሊ ፈንክሽኑ ዜሮ የሚሆነው ደግሞ መቼ ነው? ኤክሳችን 4 ሲሆንና ኤክሳችን -3 ሲሆን። 4ን ግን እዚህ ጋር ሆል አለ ብለናል። 4 ስለተጣፋ 4ን እንደ ኤክስ ኢንተርሴፕት አንቆጥረውም ማለት ነው። ያንን ሆል አድርገን የምናስቀምጠው ይህን እናጠፋና ያልተጣፋቸዋን -3 ናት በቃ ክሮስ የሚያደርገው -3 ላይ ነው ብለን ይሄ -2 ቢሆን እዚህ ጋር -3 ላይ ክሮስ ያደርጋል ማለት ነው። ስለዚህ ኤክሳችንን ክሮስ የሚያደርገው -3 ላይ ነው ብለን በዚህ ምልክት እናደርጋለን። እዚህ ጋር እንዳላምታታችሁ ኤክስ ኢንተርሴፕት ማለት ትርጉሙ ኤክስን ክሮስ የሚያደርግበት ነው። ግን ያን ክሮስ የሚያደርግበትን ለማወቅ ኤክስ አክሲስ ማለት ዋይ ዜሮ የሆነበት ስለሆነ ዋይ ምንም የሌለበት ዋይ ማለት በቃ ኤክስ አክሲስ ነው። ስለዚህ ይሄኛው ፖይንት ተናገሩ ብትባሉ ኤክሱ -3 ነው፣ ዋዩ ግን ዜሮ ነው። ይሄን ተናገሩ ብትባሉ ኤክሱ -2 ነው፣ ዋዩ ግን ዜሮ ነው። ዋይ የለንም ማለት ነው። ስለዚህ ኤክስ ኢንተርሴፕትን ስንፈልግ እኛ የምናደርገው ምንድነው ዋዩ ዜሮ የሚሆነው መቼ ነው ብለን ነው የምንፈልገው ኢንዳይሬክትሊ ማለት ነው። ስለዚህ ዋዩ ዜሮ የሚሆንበት ማለት ደግሞ ይሄ ፈንክሽናችን ዜሮ የሚሆነው የታችኛውን ትተውና የላይኛው ብቻ ዜሮ የሚሆንበት ማየት ነው። የላይኛው ዜሮ የሚሆነው ደግሞ መቼ ነው? ኤክሳችን 4 ሲተካበት ነው። 4 ሲባዛ የፈለገ ቁጥር እዚህ ጋር 4 ብንተካ 4 ሲቀነስ 4 ዜሮ ስለሚሆን 0 ሲባዛ የፈለገው ቁጥር ዜሮ ነው። እዚህ ጋር ደግሞ -3 ብንተካ -3 እና 3 ሲደመር 0 ይመጣል። 0 ሲባዛ የፈለገው ቁጥር ዜሮ ነው። ስለዚህ ሁለቱ ቁጥሮች ናቸው። ነገር ግን 4 እዚህ ጋር x-4 ስላጣፋ ነው ያንን እንደ ኤክስ ኢንተርሴፕት ብለን አናስቀምጠውም። ያንን ለብቻ ኦልሬዲ ሆል ብለን 4 ላይ ሆል አለ ብለናል። እንደ ጋፕ የሚፈጥርብን ሆል በኋላ ግራፉን ስንሰራ አሳያቸዋለሁ። አሁን ያለ -3 ብቻ ነው ብለን ክሮስ የሚያደርገው ኤክስ አክሲስን -3 ላይ ነው እንላለን። ዋይንስ ክሮስ የሚያደርገው የቱ ጋር ነው ስንል ዋያችንን አሁን ለምሳሌ ዋያችንን እዚህ ጋር ክሮስ ካደረገ ግራፉ እንዲህ ነው ማለት ነው። ዋያችንን እዚህ ጋር ደግሞ ክሮስ ካደረገ ይሄ እንደዚህ አፕሮች እያደረገ ይሄን ክሮስ አድርጎ እንዲህ ይመጣል። ስለዚህ አይዲያ እንዲሰጠን ነው ያን ሁሉ የምናደርገው። ስለዚህ ዋይ ኢንተርሴፕት የትኛው ነው ስንል ዋይ ኢንተርሴፕትን ለማወቅ ደግሞ ዋይ አክሲስን እንግዲህ ክሮስ ማድረግ ማለት ዴፊኒሽን ምን ማለት ነው? ኤክሳችን የለም ማለት ነው። ኤክሳችን ዜሮ የሚሆንበት ላይን ማለት ዋይ አክሲስ ነው። ዋያችን ዜሮ የሚሆንበት ማለት ኤክስ አክሲስ ነው። ስለዚህ በዚህ ተርሞች እንዳትምታቱ ዋይ ኢንተርሴፕት ስንባል ያው የምናደርገው ኤክሳችን ዜሮ የሚሆነው መቼ ነው እንደማለት ነው። ስለዚህ ኤክሳችንን ዜሮ እናደርጋለን። ያኔ ኤክስ ላይ ዜሮ መተካት ነው። እዚህ ላይ ዜሮ፣ እዚህ ላይ ዜሮ፣ እዚህ ላይ ዜሮ፣ እዚህ ላይ ዜሮ ስንተካ ይሄ ኦልሬዲ ይጣፋልንና ምን ይቀረናል? 3/2 ይቀረናል። ስለዚህ 3/2 ደግሞ ማለት 3 ለ2 ስናካፍል 1.5 ነው አይደል? ስለዚህ ክሮስ የሚያደርገው ከሆሪዞንታል አሴምፕቶቱ ላይ ያለችውን 1.5 ላይ ነው። እዚህ ጋር 1.5 ላይ ክሮስ ያደርጋል። አሁን ግራፋችንን ስንሰራ በቃ እነዚህን ብቻ ነው የምንፈልገው። ሆሪዞንታል አሴምፕቶታችንን፣ ቨርቲካል አሴምፕቶታችንን ከዛ ደግሞ ኤክሳችንን ክሮስ የሚያደርገው ኤክስ ኢንተርሴፕትን ዋይን ዜሮ አድርገን እዚህ ጋር ደግሞ ዋይን ክሮስ የሚያደርገው ዋይ ኢንተርሴፕት የምንለው ማለት ነው ኤክሳችንን ዜሮ ከተን የምናገኘው ቫልዩ እሱን ካገኘን በኋላ ግራፋችን ይሄን አፕሮች እንደሚያደርገው ኢንፊኒቲ በሄድን ቁጥር ይሄን ላይን አፕሮች እንደሚያደርግ እናስባለን። ሁሌ እንደዚህ እየተጠጋው ክሮስ የሚያደርገው 1.5 ላይ ነው። እዚህም ጋር ደግሞ ክሮስ አያደርገው እየተጠጋው ወደዚህ ይመጣ ግራፍ ነው ብለን እኛው ይሄን ክሮስ ያደርግና እንዲያለ እየተጠጋ አሴምፕቶታችንን እየተጠጋ የሚሄድ ግራፍ ነው ብለን ወደ ላይ እናደርጋለን። እዚህ ጋር ደግሞ እንደዚህ ያደርገን እንዲያርገን ከርቫችንን እየቀጠልን ወደዚህ ያደረግን እንደዚህ
እንደ ኤክስቴንድ አድርገን ይሄንን መቀጠል ነው ማለት ነው። ስሙዝ ከርቭ ነው የምናደርገው። ከዛ በቃ ከርቫችን እንደዚህ ነው ብለን የላይኛውን ሳይድ ጨረስን። ከኔጌቲቭ ኢንፊኒቲ ከፖዚቲቭ ኢንፊኒቲ ወደዚህ እየጠጋን ያለውን ጨረስን እስከ ቨርቲካል አሲምፕቶታችን። አሁን ደግሞ ከዚህ በኋላ ደግሞ ያለው ግራፋችን ምን ይመስላል ብለን ደግሞ ካየን እዚህ ጋር ኔጌቲቭ 2 ስለሆነ ከኔጌቲቭ 2 ደግሞ በኋላ ያለውን ስንል እዚህ ጋር ነው ክሮስ የሚያደርገው። ያም ደግሞ ምን ይሰጠናል? ይሄ አሲምፕቶት ስለሆነ ያው እየተጠጋነው ነው የምንሄደው። እንደዚህ እየተጠጋነው ነው የምንሄደው። እዚህ ከርቫችን እንዲህ ነገር ይሆንና ኤክስ አክሲስን ክሮስ ያደርጋል። ከዛ ደግሞ ቨርቲካል አሲምፕቶታችንን ደግሞ ክሮስ ስለማያደርግ እየተጠጋ የሚሄድ እንዲህ አይነት ግራፍ ነው ብለን ስናስቀምጥ በቃ በጣም ቀላል ነው። አንድ ጊዜ ከገባችሁ ፖይንቶቹ ምንም አትቸገሩ። አሁን ፈተና ላይ በቃ ይሄ ነው ብላችሁ እንደዚህ አድርጋችሁ ጨርሳችሁ ታስቀምጡ ኤክስ ነው የምትሆኑት። ለምን ይመስላችኋል? እስቲ ቆም አድርጋችሁ እናንተ አናላይዝ አድርጉ። ለምንድን ነው እዚህ ጋር ሆል የምትለውን ረሳን ማለት ነው። እዚህ ጋር ሆል ያለው ምንድን ነው? እዚህ ጋር 1 2 3 4 ላይ እዚህ ጋር ሆል ማድረግን እንደዚህ ጋፕ አድርጌ ኮንቲኒየስ ሳላረግ ጋፕ ማድረግ አለብኝ። ልክ እንዲመታችሁ ጋፕ አድርጋችሁ ነው መቀጠል እንጂ ቀጥታ ኮንቲኒየስ ካደረጋችሁት ኤክስ ነው። ያ ማለት 4 ላይ ቫሊድ ነው እያልን ነው። ስለዚህ 4 ላይ ቫሊድ ስላልሆነ 4 ላይ የምናደርገው x-4 አጣፍተን x=4 ላይ የሚሆነው ምንድነው? ጋፕ ነው፣ አንዲፋይን ነው ብለን እዚህ ጋር ጋፕ እናደርጋለን። ያንን ነው ሆል የምንለው። ካንስል የሚያደርገውን ፓርት ሆል ነው የምንለው ማለት ነው። ይሄኛውም አንዲፋይን ነው ግን ካንስል አላደረገም። በዛ ምክንያት የኤክስ ማይነሱን እንደ አሲምፕቶት ብለን ነው የምናስቀምጠው። ይሄ ግን ካንስል አውት ያደረገውን ግን ሆል ብለን ማሳየት አለ። ድንገት ደግሞ አሰ ኮኦርዲኔት አስቀምጡ ከተባልን ሆላችንን እቺን ሆል የምንለው ማለት ነው። ስናስቀምጠው ኤክሳችን 4 ላይ ነው። ዋዩስ ምንድነው የሚለው ማወቅ ከፈለጋችሁ ያጣፋነው ላይ ያንን x-4ን ካጣፋው በኋላ ያለው x+3/x+2 ስለሆነ እዚህ ላይ 4ን ተክቶ ቼክ ማድረግ ነው። 4 ሲደመር 3 4 ሲደመር 2 አድርገን 7 6ኛ ይሆናል። ከዛ 7ን ለ6 እናካፍል አንድ ጊዜ 6 አድርገን 1 ነጥብ አድርገን አሁንም 10 ይሆናል። 10 ለ6 ደግሞ አንድ ጊዜ ብለን እዚህ አካባቢ 1.1 ላይ ነው ብለን አሰ ዋይ ኮኦርዲኔታችንን 1.1 ብለን ወይ 1.16 ብለን ሆላችን የካንስል አውት የሚያደርገውን ፓርት ማለት። አሁን ደግሞ ቢን እንሰራለን። አሁንም በተመሳሳይ መልኩ መጀመሪያ የምናደርገው ፋክተራይዝ ነው የምናደርገው 3x² - 5x - 2 ፋክተራይዝ እናደርገዋለን። ከፈለጋችሁ ኳድራቲክ ፎርሙላ ተጠቅማችሁ፣ እኔ ደግሞ ፋክተራይዜሽን ነው የምጠቀመው። ያኔ ሁለቱን ሳበዛ ማለት ነው 3 ጊዜ -2 ሳበዛ -6 የሚሰጠኝ ስደምራቸው ደግሞ በእቺን ቁጥር የሚሰጠኝ። የቅድሙ ላይ ምንም ነገር ዝም ብለን 12 ያልነው ለምንድን ነው? አንድ ጊዜ 12 ስለሆነ ስለማይቀየር ሲባዙ -12 ሲደመሩ -1 አለ። አሁን ግን ኮኤፊሺየንት ስላለው ሲባዙ 3 ጊዜ -2 -6 ሲደመሩ -5 ብለን ነው የምናስቀምጠው። ስለዚህ ሲደመሩ ደግሞ -5 የሚሰጠን ማን ነው ስንል የ6ን አንድ ጊዜ 6 እንኳን ብትሉ ኔጌቲቭ ለማድረግ እቺን ኔጌቲቭ እናደርግና አንድ ጊዜ -6 ይሰጠናል። 1 እና -6 ደግሞ ስንደምራቸው -5 ይሰጣል። ስለዚህ ምን አደርጋለሁ 3x² ልና ማይነስ ብዬ የ6ን አስቀድመዋለሁ። እዚህ ጋር ከ3 ጋር ግሩፕ ማድረግ እንድችል 6x እና ፖዚቲቭ 1x ተደምሮ ነው -5x የሚሰጠን ብለን የመሃለኛው ስፕሊት አደረግነው ማለት ነው። በቃ 3x² - 5x -2 የነበረው እቺኛዋን በሁለቱ ጻፍ ነው ማለት ነው። በዚህ ተርም በሁለቱ አድርገን ስፕሊት አድርገን ለሁለት ጻፍ ነው። ከዛ -2ችን እንዳለ ነው። ዛላ ግሩፕ ማድረግ ነው። ይሄንን ግሩፕ እናደርጋለን፣ ይሄንን ግሩፕ እናደርጋለን። እዚህ ጋር 3 እና x እና 3x የጋራ ማውጣት እንችላለን። ያኔ 3x የጋራ ስናወጣ እዚህ ጋር x እዛኛው ጋር ደግሞ 2 ይሆናል። አሁን ብታበዙ 3x ታይምስ x 3x² 3x ታይምስ ደግሞ -2 -6x ይመጣል። ስለዚህ የጋራ ብቻ ነው ያወጣነው። ዛላ ዛም ጋር አንድ አይነት ነው የሚሆነው ብዙ ጊዜ። እዛኛውም ደግሞ እንደዚህ ብናደርገው x -2 ግሩፕ ሆነልን ማለት ነው። እዚህ ጋር በውስጥ ታዋቂነት 1 ሲባዛ እንደማለት ነው። 1 ሲባዛ x
1 ኤክስ ይመጣል። አንድ ሲባዛ ኔጌቲቭ 2 ስለዚህ ዝም ብለን እንደዚህ ግሩፕ ማድረግ እንችላለን። ከዛ በኋላ ይሄና ይሄ ደግሞ ሁለቱ አንድ አይነት ስለሆኑ ፋክተራይዜሽን ቴክኒክ አንዱን ባወጣ ኤክስ ማይነስ 2 አድርጌ ግሩፕ አድርግና እዚህ ጋር ማን ይቀረኛል 3x እዚህ ጋር ደግሞ 1 ማለት ነው። እዚህን ሳስቀምጠው ኤክስ ማይነስ 2 እና 3x ፕላስ 1 ሲባዙ ነው ብዬ ፋክተራይዝ አደረኩት። የታችኛው ደግሞ የምታውቁት ዘፍ ወይም a ስኩዌር b ስኩዌር የሚለው ማለት ነው x ፕላስ 1 x ማይነስ 1 አርኬ እንደዚህ ማስቀመጥ ይችላል። አሁን አንድ የፋክተራይዝ አድርገን ጨርሰናል። ስለዚህ ዶሜናችን ምንድነው እንላለን። ዶሜናችን ማለት የፈለገውን ሪል ነበር መሆን ይችላል። መሆን የማይችለው ማንን ነው? ኤክሳችን አንድ መሆን የለበትም። ኤክሳችን ደግሞ ኔጌቲቭ አንድ መሆን የለበትም አይደል? ምክንያቱም እዚህ ጋር አንዲፋይን እንዳያደርግብን ማለት። ከዛ ላይ ሆል አለ ወይ ብዬ አያለሁ። ሆል አለኝ ወይ ለማለት የሚጣፋ ነገር አለ ወይ ስልን የምናጠፋው ነገር የለም አይደል? ምንም የሚጣፋ ነገር ስለሌለ ለራሴ ኖት አድርጌ ሆል እላለሁ። ያ ማለት ግራፌ ኮንቲኒየስ ነው፣ ምንም አይነት ሆል የለብኝም እንደቀድሞ። ከዛ ደግሞ ቨርቲካል አሴምቶቴ ማነው እላለሁ። ቨርቲካል አሴምቶት ለማግኘት ከዲኖሚኔተርን 0 የሚያደርገውን መፈለግ ነው ማለት ነው። ያ ማለት ኤክሳችን 1 እና ኤክሳችን ኔጌቲቭ 1። ስለዚህ ቨርቲካል አሴምቶቴ ኤክስ ኢዝ ኢኳል ቱ 1 እና ኤክስ ኢዝ ኢኳል ቱ ኔጌቲቭ 1 ነው ብዬ 1 እና ኔጌቲቭ 1 ላይ ይሄ 1 ቢሆን ይሄ ኔጌቲቭ 1 ቢሆን ኔጌቲቭ 1 እና 1 ላይ ቨርቲካል አሴምቶት አለኝ ብዬ አሰምራለሁ ማለት ነው። እንደዚህ አድርጋችሁ ዳት አድርጋችሁ እናንተ ቀጥታ አድርጉታላችሁ። እንደዚህ አድርገን ይሄ ቨርቲካል አሴምቶት የምንለው ነው። ሌላ ደግሞ ኔጌቲቭ 1 ላይ እንደዛው ቨርቲካል አሴምቶታችን እንዲህ አድርገን ኔጌቲቭ 1 ላይ ደግሞ እንደዚህ ዳት እናደርጋለን። ፈተና ላይ ስንጠየቅ 1 እና ኔጌቲቭ 1 ሳይሆን የምንለው ኤክስ ኢዝ ኢኳል ቱ 1 ኤክስ ኢዝ ኢኳል ቱ ኔጌቲቭ 1 ነው የምንለው። ለምን? ላይን ስለሆነ በላይን ተርም ነው ማስቀመጥ ያለብን። ሆሪዞንታል አሴምቶት ደግሞ ዲግሪያችንን ነው የምናየው። የዚህ ዲግሪ 2 ነው፣ የዚህ ዲግሪ 2 ነው። አንድ አይነት ዲግሪ ስላላቸው ኮኤፊሺየንታቸውን ማካፈል ነው እንደሌላ። ኮኤፊሺየንታችንን 3 ለ1 አካፍለን 3 ነው ስናስቀምጥ፣ ግን 3 ብለን ሳይሆን y is equal to 3 ብለን ነው። ላይን ስለሆነ ሆሪዞንታል 1 2 3 እና አት 3 ላይ ስናሰምረው ግን መስመር ስለሆነ ስናስቀምጥ y is equal to 3 ብለን ነው መልስ ለመመለስ ከፈለግን እንጂ 3 ብለን አንናገርም። ፖይንት አይደለም ላይን ነው። ከዛ በኋላ ምን እንፈልጋለሁ? ኤክስ ኔቱ ጋር ነው ክሮስ የሚያደርገው፣ y ኔቱ ጋር ነው ክሮስ የሚያደርገው ብዬ ኤክስ እና y ኢንተርሴፕት እንፈልጋለሁ። ከዛ ኤክስ ኢንተርሴፕት ማን ነው? y ኢንተርሴፕት ማን ነው ብዬ ሁለቱም ቫልዩ ይፈልጋለሁ። ኤክስ ኢንተርሴፕትን ለማወቅ ኤክስን ክሮስ የሚያደርግበት ማለት y የለም y 0 የሚሆንበት እንደማለት ነው። y 0 የሚሆንበትን ለማወቅ ደግሞ ከላይ ያለው 0 የሚሆንበት ማለት የታችኛው 0 አይሆንም መቼውም። ስለዚህ y 0 የሚሆነው የላይኛው 0 ሲሆን ብቻ ነው። ያ ደግሞ የሚሆነው አንዴ 2 ሲሆን ነው። ኤክስ ላይ 2 ስንተካ ቫልዩአችን 0 ይሆናል። ሌላ ደግሞ ይሄኛውም ደግሞ ኔጌቲቭ 1/3 ስንተካ ሶልቭ አድርገን 3x ፕላስ 1ችን 0 የሚሆነው መቼ ነው እንላለን። 3xአችን ኔጌቲቭ 1 እናደርግና ኦቨር 3 ስናደርግ ኤክሳችን ኔጌቲቭ 1/3 ሲሆን ይህ ቫልዩ 0 ይሆናል ብለን 0 የሚያደርጉትን እነዛ ቫልዩዎች ማግኘት ማለት ነው። ስለዚህ ኤክስ ኢንተርሴፕት ማለት 0 የሚሆንበት እንደማለት ነው። ኤክስን ክሮስ የሚያደርገው አቱ እና ኔጌቲቭ 1/3 ነው ማለት ነው። ኔጌቲቭ 1/3 እዚህ አካባቢ ቢሆን ይሄ ኔጌቲቭ 1 ስለሆነ ኔጌቲቭ 1/3 ላይ ክሮስ ያደርጋል ኤክስ ኢንተርሴፕት። ያ ደግሞ ክሮስ የሚያደርገው ደግሞ ኤክስ ኢንተርሴፕት ምን ላይ ነው ብለናል? 2 ላይ። ስለዚህ 2 ላይ ደግሞ ይሄ 1 ስለነበር እዚህ ጋር ማለት ነው 2 ላይም ክሮስ ያደርጋል። 2 እና ኔጌቲቭ 1/3 ነው ኤክስ ኢንተርሴፕታችን። y ኢንተርሴፕታችንን ለማወቅ ደግሞ ኤክስን 0 ማድረግ ነው። y ኢንተርሴፕት ማለት y አክሲስን ክሮስ የሚያደርግበት ስለሆነ y አክሲስ ደግሞ ማለት ኤክሱ 0 የሚሆንበት እንደማለት ነው። ምንም ኤክስ የለንም y አክሲስ ላይ። ስለዚህ ኤክሳችን ላይ 0 0 0 ተክተን የምናገኘው ቫልዩ ነው እንግዲህ y ኢንተርሴፕት የምንለው። ይሄ ይጠፋል፣ ይሄ ይጠፋል፣ ይሄ ይጠፋል። ከላይ ኔጌቲቭ 2 እና ከታች ኔጌቲቭ 1 ይገራናል። መጨረሻ ላይ 2 ነው ማለት ነው። ስለዚህ ክሮስ የሚያደርገው y አክሲስን 2 ላይ ነው ብለን በቃ ክሮስ የሚያደርጉበትን ፖይንቶች በሙሉ አገኘን። እዚህ ጋር ክሮስ ያደርጋል፣ እዚህ ጋር ክሮስ ያደርጋል፣ እዚህ ጋር ክሮስ ያደርጋል። አሁን ግራፋችን ይሄንን አፕሮች እያደረገ ነው የሚሄደው።
ይሄንንም አፕሮች እያደረገ ነው የሚሄደው። ክሮስ የሚያደርገው እዚህ ላይ ነው ከተባለ ወይ እንደዚህ ያለ ግራፍ ነው የሚሆነው፣ ወይ ከዚህ መጥቶ እንደዚህ ብሎ እንደዚህ ክሮስ አድርጎ ወደዚህ የሚሄድ ነው፣ ወይ ደግሞ ከዚህ መጥቶ እንደዚህ ብሎ እንዲህ የሚሄድ ነው። አሁን እንደዛ እንዳላረገው እዚህ ጋር ክሮስ ያደርጋል። እዚህ ጋር ክሮስ ስለሚያደርግ የምወስደው መጀመሪያ የወሰኩትን ነው ማለት። ለዚህ ግራፌ እንደዚህ መጣና አፕሮች እያደረገ ይሄንን ክሮስ ያደርግና እንዲያደርጉ እዚህ ደግሞ ይሄን ክሮስ ያደርግና እየጠጋ የሚሄድ ነው በመካከል ብዬ እንደዚህ ያስቀምጣለሁ። ሆሪዞንታል አሲምቶታችንን ክሮስ ማድረግ እንችላለን ብያቸዋለሁ። ማድረግ የማንችለው ቨርቲካል አሲምቶትን ነው። ሆሪዞንታል አሲምቶታችን የሚነግረን ኢንፊኒቲ በሄድን ቁጥር አፕሮች እናደርገዋለን፣ ክሮስ አናደርግም። አፕሮች እናደርገዋለን ግን when you go to ኢንፊኒቲ ነው እንጂ መሀል ላይ ክሮስ አናደርግም ማለት አይደለም ሆሪዞንታሉን። ቨርቲካሉን ግን መቼውም ክሮስ አናደርጉ፣ መቼውም ማለት ነው። ለምን? አንዲፋይን የሚሆንበት ዲኖሚኔተሩ ስለሆነ ክሮስ አናደርጋቸው። ከዛ እዚህ ጋር ደግሞ ስትመጡ ደግሞ ይሄንን ክሮስ ያደርጋል፣ ወደዚህ ደግሞ አፕሮች ያደርገዋል፣ የጥጋ ሄዳል፣ ክሮስ አያደርገውም። እዚህ ጋር ደግሞ አስ ኢንፊኒቲ ስንሄድ ደግሞ ሆሪዞንታል አሲምቶታችን አፕሮች ያደርጋል ስንባል እንግዲህ ወዲያው ግራፋችን ሊሆን የሚችለው እንደዚህ መጥቶ እንዲመጡ ይሄን አፕሮች ያደርገዋል ወደዚህ። በዚህ ሳይድም ደግሞ ይሄንን ላይን አፕሮች ያደርጋል፣ እንደዚህ ክሮስ አያደርገውም ብለን ይሄንን ሳይድ ጨረስን ማለት ነው። አሁን ይሄኛው ሳይድ ቀረን ማለት ነው። ይሄን ሳይድ ለመስራት ደግሞ እንደዚህ አይነት ግራፍ ነው የሚሆነው ወደዚህ ወይስ ወደ ላይ ነው እንደዚህ የሚሆነው ግራፍ ለማለት ፖይንት ነው የምንወስደው ማለት ነው። የሆነ ፖይንት ወስደን ከዚህ ቁጥር ከ3 ቁጥር በላይ ከመጣልን ይሄንን ሳይድ ነው እንደዚህ የምንሰራው ማለት ነው። ከዚህ ደግሞ ከሆሪዞንታል ላይናችን በታች መልስ ከመጣ ደግሞ እንዲያርገን ወደ ታች እንሄዳለን። ስለዚህ ይሄ ለምሳሌ -2 ነው፣ ይሄ ደግሞ -3 ነው ብለን ብናስብ እስቲ -3 ልተካ ብዬ ወይ የፈለኩትን ቁጥር መተካት እችላለሁ፣ ቫልዩ ለማየት ማለት ነው። ከፈለኩኝ -2 መተካት እችላለሁ። እኔ ቫልዩ እዚህ አካባቢ ከሆነ ግራፍ የሚሆነው እንዲህ ነገር ነው። ቫልዩ ወደ ላይ ከመጣ ደግሞ እንዲህ ነው የሚሆነው ማለት ነው። ስለዚህ -2 ተካው ብዬ ላስብና እዚህ ጋር -2 ብተካ -2 ሲቀነስ 2 ከዛ 3 ታይምስ -2 ሲደመር 1 አድርገን ከታችም ደግሞ -2 ሲቀነስ 1 -2 ሲደመር 1 እናደርጋለን። ከዛ ምን እናገኛለን? ይሄኛው -4 ይሆናል። -4 ሲባዛ ይሄ ደግሞ -6 እና 1 ስንደምር -5 ከታች ደግሞ ማን ይኖረናል? -3 ይኖረናል። -3 እና ይሄ ደግሞ -1 ማለት ነው። -1 ስናባዛ 3 ይሆናል። ከላይ ያለው ደግሞ 20 ይሆናል። +20 ኦቨር 3 የሆነ ማለት ነው። እናንተ ቁጥሩን ደግሞ ከተሳሳት ታርሙኛላችሁ። 20 ለ3 ብታካፍሉ ስንት ታገኛላችሁ? 6 ጊዜ 3 18 ከ6 በላይ ነው። ያ ማለት ከዚህ ከ3 ከሆሪዞንታል አሲምቶቱ በላይ ስለሆነ ምንም ነገር ሳንሰራ ግራፋችን የሚሆነው እንደዚህ አሲምቶቱን እየተጠጋ እንዲህ የሚሄድ ነው ብለን ወዲያው በዚህ ማወቅ እንችላለን። እዚህ ጋር ደግሞ ክሮስ የሚያደርግበት ፖይንት የለም እንጂ ቢኖር ኖሮ ግን ምንም ቴስት ፖይንት ሳልጠቀም እንዲህ ነበር ማረገው ወዲያውኑ ማለት ነው። ግን ክሮስ የሚያደርግበት ፖይንት ስለሌለ ልክ እዚህ ጋር እንደሰራ ነው ነበር የምናደርገው። እዚህ ሳይድ ግን ምንም ስለሌለን ቴስት ፖይንት ብቻ በመውሰድ ቴስት ፖይንታችንን -2 ሊሆን ይችላል፣ -3 ሊሆን ይችላል። -2ን ስተካ ቅድም እንዳያችሁት ከ3 በላይ ነው የመጣው። ከ3 በታች የመጣ ቁጥር ቢሆን ኖሮ እዚህ ጋር እንዲህ ነበር የምናደርገው። ሌላ ደግሞ እንደዚህም ደግሞ ቴስት ፖይንት ባትወስዱ ደግሞ እዚህ ጋር ኤክስ ኢንተርሴፕት ስላለ ነው እንደዚህ ክሮስ ያደረግነው። እዚህ ጋር ግን ኤክስ ኢንተርሴፕት የለም ማለት ኤክስ ኢንተርሴፕት ቢኖር ኖሮ ግራፋችን እንዲህ ሆኖ ክሮስ ያደርገው ነበር። ስለዚህ ኤክስ ኢንተርሴፕት አለመኖሩ በራሱ ግራፋችን ወደ ላይ መሆኑን ኢንዲኬት ያደርጋቸዋል። ስለዚህ ግራፋችንን ስንሰራ ይሄን እንደዚህ የሚጠጋ ይሄን ደግሞ የላይኛው እንደየጠጋ የሚሄድ ግራፍ ነው ብለን እናንተ ታስተካክሉታላችሁ። በደንብ አድርጋችሁ አፕሮች ነው አትነኩትም። እንደዚህ ያለ የሚሄድ ግራፍ ነው። አሁን ጥያቄዎቹ እንደምታያቸው ዲግሪያቸው አንድ አይነት ሲሆን ሆሪዞንታል አሲምቶታችን ሁለቱን አካፍለን 1 ነው ብለናል። እዚህም ጋር ዲግሪያቸው አንድ አይነት ስለነበረ ሆሪዞንታል አሲምቶታችን 3 ሲካፈል ለ1 ነው ብለናል። እዚህ ጋር ግን ዲግሪው ስለሚበልጥ ማካፈል አለብን። የዚህኛው ለብቻው ሌላ ነው የምንሰራው። ይህንን ነው ሆሪዞንታልም ቨርቲካልም አይደለም ስላንት ያደረገ
እንደዚህ በአንግል የሚገኝ አሲምቶት ነው የሚኖረን። ያንን ኦብሊክ አሲምቶት የምንለው። ስለዚህ እሱን ለብቻው እንሰራለን። መጀመሪያ ቨርቲካል እና ሆሪዞንታል ያላቸውን እንጨርስ ብዬ ነው። ከዛ ወደዚህ ስንሄድ ደግሞ እዚህ ጋርም ደግሞ እንዳያችሁት የዚህ ዲግሪ ከዚህ ይበልጣል። ያ ማለት አሲምቶታችንን ስንሰራ በማካፈል ነው እንጂ እንደዚህ ከጎን ለጎን ኮፍሸንት አይተን አንሰራም ማለት ነው። ኮፍሸንት የምናየው ዲግሪያቸው አንድ አይነት ቢሆን ኖሮ ነበረ። ስለዚህ ይሄንንም ኦብሊክ የሆነ ሆሪዞንታልም ቨርቲካልም ያልሆነ ላይን አይነት የሆነ አሲምቶት ስለሚኖረን እሱን ለብቻው ነው የምንሰራው። ኢ ላይ ያለው ግን አሁንም እንደ ቅድሙ አንድ አይነት ናቸው። ዲግሪ 2 ነው፣ ዲግሪ 2 ነው። ስለዚህ ሆሪዞንታል አሲምቶታችን የዚህና የዚህ ማካፈል ነው። 2ን ለአንድ አካፍለን 2 ነው ሆሪዞንታል አሲምቶት። ቨርቲካል አሲምቶታችን ግን ልክ ሌሎቹ እንደምንሰራበት ከዚህ 0 የሚያደርግብን የመረጥን ማስቀመጥ ነው ማለት። ሌላ ደግሞ የሚሰጠን ኬዝ ደግሞ የላይኛው ዲግሪ ከታችኛው ሲያንስ ማለት ነው። የላይኛው ዲግሪ ከታችኛው ሲያንስ አሁን እኩል የሆኑትን ዲግሪ ቅድም ሰርተናል። ይህንንም ሰራዋለሁ። ግን እንዳያችሁት እንደ ቅድሞቹ ተመሳሳይ ነው። ዲግሪያቸው አንድ አይነት ስለሆነ ሆሪዞንታል አሲምቶታችን የሁለቱን አካፍለን ያገኘ ነው ማለት ነው። እዚህ ጋር ግን ስንመጣ ግን የዚህኛው ዲግሪ ከዚህኛው ዲግሪ አነሰ። ይሄ ነው ፕሮፐር የምንለው። እንደዚህ ዲግሪያችን ከታችኛው ዲግሪ ያነሰ ከሆነ የምናስቀምጠው እንደ ቅድሙ ኮፍሸንት እያካፈልን ሳይሆን የሁላቸውም ከላይ ዲግሪ ከታችኛው ዲግሪ ካነሰ ሁልጊዜ አሲምቶታችን ኤክስ አክሲስ ነው። ወይንም ደግሞ ይሄ ሆሪዞንታል ዋይ ኢዝ ኢኳል ቱ 0 የምንለው ይሄ ኤክስ አክሲሳችን ነው አሲምቶት የሚሆነው እንጂ እንደ ቅድሙ እዚህ ጋር 3 ወይም ደግሞ እዚህ ጋር 1 አሲምቶት አይሆንም ማለት ነው። ያ የሚሆነው የላይኛው ዲግሪ እና የታችኛው ዲግሪ አንድ አይነት ስለሆነ አካፍለን ነበር ኮፍሸንታቸውን የሰራ ነው። አሁን ግን እንደዛ ሳይሆን የምንሰራው ላይ ያለው ዲግሪ ከታችኛው የሚያንስ ከሆነ ሁልጊዜ የሚኖረን ሆሪዞንታል አሲምቶታችን የሚሆነው ማለት ነው ኤክስ አክሲስ ነው። ኤክስ አክሲስን ስንጠራው ደግሞ ምን ብለን ነው የምንጠራው? ዋይ ኢዝ ኢኳል ቱ 0 ብለን ነው። ስለዚህ ይሄንን ነው ዳት 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 አድርገን እንደ ሆሪዞንታል አሲምቶት የምንጠቀመው ይሄንን እንደዚህ አድርገን ነው። ምናልባት እንኳን ቪዲዮን ብሬክዳውን ማድረግ ብፈልግ አትሊስት ይሄኛውን ጥያቄ ልስራው ብዬ ነው። ስለዚህ ኤፍ ኦፍ ኤክስ ኢኳልስ ብለን ኤክስ ፕላስ 2 ኦቨር ኤክስ ስኩዌር ማይነስ 9 ስንባል ወዲያው የምናየው ሆሪዞንታል አሲምቶታችንን ለማወቅ የዚህ ዲግሪ ከዚህ ዲግሪ ያንሳል። ያ ማለት ሆሪዞንታል አሲምቶቴ ኤክስ አክሲስ ነው ብለን ሆሪዞንታል አሲምቶታችንን ወዲያውኑ ምንም ሳንሰራ አወቅን ማለት ነው። ኤክስ አክሲስ ወይንም ደግሞ ዋይ ኢዝ ኢኳል ቱ 0 የምንለው ላይን። አሁን ስቴፓችንን እንከተል ካልን መጀመሪያ ፋክተራይዝ ነው የምናደርገው አይደለ? የላይኛው ኤክስ ፕላስ 2 እንዳለ ነው። የታችኛው ደግሞ ኤክስ ስኩዌር ማይነስ 3 ስኩዌር ስለሆነ ኤክስ ፕላስ 3 ኤክስ ማይነስ 3 አርጌ ማስቀመጥ ይችላሉ ማለት ነው። በቃ ይሄ ማለት ኤ ስኩዌር ማይነስ ቢ ስኩዌር እንደማለት ነው። ከዛ ይሄን ፋክተራይዝ ካደረግን በኋላ ዶሜናችን የሚሆነው የፈለገው ሪል ነምበር መሆን ይችላል። መሆን የማይችለው ማለት ነው ኔጌቲቭ 3 መሆን አይችልም። ኤክሳችን ሌላ ደግሞ 3 መሆን አይችልም ብለን ዶሜናችንን ጨረስን። ዶሜን ከጨረስን በኋላ የሚጣፋ ነገር አለው የግራፌ ላይ ሆል ሊሆን የሚችል ክብ አድርጌ እንደ ጋፕ የምፈጥረው ነገር አለው ወይ ስንል የሚጣፋ ነገር የለም። ካንስል አውት የሚያደርግ ስለሌለ ለኖቴ ኖ ሆል እላለሁ። ኮንቲኒየስ ነው የምሰራው ብዬ ከዛ በኋላ ምን አደርጋለሁ? ቨርቲካል አሲምቶቴስ ማን ነው እላለሁ። ቨርቲካል አሲምቶቴ ማለት በቃ ይሄን 0 የሚያደርገው ማለት ነው። ቨርቲካል አሲምቶት ኤክሳችን 3 ሲሆንና ኤክሳችን ኔጌቲቭ 3 ሲሆን ነው ቨርቲካል አሲምቶታችን ብለን ሁለቱን እናስቀምጣለን። የሚያጣፋው ከላይ ተርም ቢኖር ያንን ኤክስክሉድ ነው የምናደርገው። ስለዚህ ምንም ስለሌለ ሁለቱም አሲምቶት ናቸው ብዬ አንደኛው እዚህ ጋር ኔጌቲቭ 3 ላይ አንደኛው ደግሞ 1 2 3 ላይ አለኝ ብዬ አሲምቶቶቼ እንደዚህ ያሰምራለሁ ማለት ነው። ዳት 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 አድርጌ እዚህም ጋር ደግሞ ኔጌቲቭ 3 ላይ ዳት 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 አድርጌ እንደዚህ ያሰምራለሁኝ ቨርቲካል አሲምቶቴ። ከዛ በኋላ ደግሞ ቨርቲካል አሲምቶት ከጨረስን በኋላ ደግሞ ሆሪዞንታል አሲምቶቴስ ማን ነው እንላለን። ሆሪዞንታል አሲምቶታችን እንደ ቅድሙ አንድ አይነት ዲግሪ ቢሆን ኖሮ ሁለትን በአንድ አካፍለን 2 ነበር ምንለው። አሁን ግን የላይኛው ዲግሪ ከታችኛው ዲግሪ ስለሚያነስ ለሁላቸውም ከላይኛው ዲግሪ ከታችኛው ካነሰ ምንም ነገር አንሰራም። አሲምቶታችን ይሄ ራሱ ኤክስ አክሲስ ነው። ስለዚህ ይሄንን ዳት 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 አደርገዋለሁ። ኤክስ አክሲስ ወይንም y is equal to 0 የምንለው ላይን ይሄ ነው የሚሆነው። በላይን ተጠይቀን ቢሆን ኖሮ y is equal to 0 ወይንም x አክሲስ ብለን ነበረ ሆሪዞንታል አሲምቶት የምናስቀምጠው። ስለዚህ x አክሲስ ነው ላለው
ወይንም ደግሞ y = 0 ባርጌ ማስቀመጥ እችላለሁ። y የለኝም x አክሲስ ላይ። ከዛ በኋላ ሆሪዞንታል አሴምቶት ጨረስን፣ ቨርቲካል አሴምቶት ጨረስን። አሁን የሚቀረኝ ምንድነው ክሮስ የሚያደርገው x አክሲስ እና y አክሲስን ብዬ y ኢንተርሴፕቴን እና x ኢንተርሴፕቴን እፈልጋለሁ ማለት ነው። y ኢንተርሴፕት ማለት yን ክሮስ የሚያደርገው የቱ ጋር ነው ለማለት y አክሲስ ላይ ምንም የx ቫልዩ ስለሌለ xአችንን 0 አድርገን ነው የምናገኘው። ያኔ ይሄን 0 ስናረግ ስንት እናገኛለን? -2/9 እናገኛለን። -2/9 ደግሞ እቺኛዋ -1 ብትሆን ከ-1 በታች ነው ፍራክሽን ስለሆነ እዚች አካባቢ ነው ብለን እቺን -2/9 አድርገን እናስቀምጣለን። ከዛ ደግሞ x አክሲስን የቱ ጋር ነው ክሮስ የሚያደርገው የሚለውን ደግሞ ይሄ y ኢንተርሴፕት ያለው -2/9 ነው። y ኢንተርሴፕት ማለት አሰ ፖይንት ብናስቀምጥ x አችን 0 ሲሆን y አችን -2/9 ነው ብለን እንደማስቀመጥ ነው። እዚህ ጋር ደግሞ x ኢንተርሴፕት ስንናገር ደግሞ y አችን 0 የሚሆነው x መቼ ነው እንደማለት ነው። ስለዚህ yን 0 ማድረግ ማለት ይሄንን 0 ስናደርግ ማለት ነው። x + 2/x² - 9 አችን 0 የሚሆነው መቼ ነው እንደማለት ነው። ያኔ ምንም ካልኩሌሽን አንሰራም። እቺ 0 የሚሆንበትን ቫልዩ መፈለግ ነው። በቃ ፈንክሽናችን 0 የሚሆነው የላይኛው 0 ከሆነ ብቻ ነው። የታችኛው ያው እናውቃለን 0 መሆን የለበትም ዲኖሚኔተራችን። ስለዚህ የላይኛው ብቻ 0 ሲሆን ነው ብለን ያማን ሆነ -2 ሲሆን ነው ብለን ወዲያውኑ -2 ሲሆን ነው yአችን 0 የሚሆነው ወይንም ደግሞ x አክሲስን ክሮስ የሚያደርገው ብለን -2 ያለበት ላይ እዚች ላይ ክሮስ እናደርጋለን ማለት ነው። አሁን እንዳትምታቱ እንግዲህ ዶሜን አወጣን፣ ቨርቲካል አሴምቶታችንን ቼክ አደረግን። በዲኖሚኔተራችን መሰረት 3 እና -3 መሆን የለባቸውም 0 የሚሆኑበትን ማለት ነው። ካንስል የሚያደርግ ስለሌለ ሁለቱም አሴምቶት መሆን ይችላሉ ብለን አስቀመጥን። ከዛ በኋላ ሆሪዞንታል አሴምቶታችን ደግሞ ይሄ ዲግሪ ከዚህኛው ዲግሪ ስለሚያንስ ማንኛውም የላይኛው ካነሰ ቁጥሩን አታዩ፣ በቃ ማነሱ ነው። ከላይኛው ካነሰ ማለት ፕሮፐር ነው። ፕሮፐር ለሆኑ ራሽናል ኤክስፕሬሽኖች በሙሉ ሆሪዞንታል አሴምቶታቸው x አክሲስ ነው ወይንም ደግሞ y = 0 የምንለው ላይን ነው። ከዛ በኋላ yን የቱ ጋር ነው ክሮስ የሚያደርገው የሚለውን y ኢንተርሴፕትን ለማወቅ የxን ቫልዩ 0 ተክተን አየን። -2/9 ላይ ነው እዚህ አካባቢ ፖይንት አደረግን። ከዛ ደግሞ x ኢንተርሴፕትስ xን ክሮስ የሚያደርገው የቱ ጋር ነው የሚለውን ለማወቅ ፈንክሽኑን 0 ማድረግ ነው። ፈንክሽኑ ደግሞ 0 የሚሆነው የላይኛው 0 ከሆነ ብቻ ነው። ያ ማለት -2 ሲሆን ብቻ ነው ብለን -2 ላይ ፖይንት አደረግን። ከዚህ በኋላ በቃ ግራፋችን ምን እንደሚመስል ማወቅ አያቅተንም። እዚህ ጋር አፕሮች ያደርጋል እንደዚህ ተብለናል። አሴምቶት ማለት እየተቀረበ መሄድ እየተጠጋችሁ ትሄዳላችሁ። ክሮስ የሚያደርገው እዚህ ጋር ነው አይተናል። ከዛ ደግሞ እንዲህ ብሎ መጥቶ ደግሞ ይሄንን ነው ክሮስ የሚያደርገው። ከዛ እያለ እንደዚህ እያለ የሚቀጥል ግራፍ ነው ብለን በቃ አይዲያ ነው የሚሰጠን ማለት ነው። እናንተ ከፈለጋችሁ እዚህ ጋር አንድ ተክተን ሁለት ስተካ ምን ይሆናል እያላችሁ ሁለትን ተክታችሁ በሁለት ቫልዩ ምን እንደሚመስል ማየት ትችላላችሁ። ግን በቃ ይሄን ክሮስ የሚያደርገውን ካወቃችሁ የቱ ጋር እንደሚጠቃ ካያችሁ እንዲህ መታችሁ እንዲህ አትሄዱ። ምክንያቱም ከዚህ መጥቼ እንዲህ እንዳልሄድ ኤክስን ክሮስ የሚያደርገው እዚህ ጋር አይደለም እዚህ ጋር ነው። ስለዚህ የሚሆነው ይሄ ነው ብለን እንደዚህ ክሮስ እናደርጋለን። ከዛ ከዚህኛው ደግሞ ከአሴምቶታችን ከ3 እና ከ-3 ደግሞ ውጪሳ ምንድነው የሚሆነው የሚለውን እዚህ ሳይል ለማወቅ ቴስት ፖይንት ወስዳለሁ ማለት ነው። ግራፊ ወደ ላይ ነው ወይስ ወደ ታች ነው ብዬ ፖዚቲቭ ከሆነ የሚሆነው ወደ ላይ ነው፣ እንዲህ አይነት ነገር ነው የሚሆነው። ፖዚቲቭ ከሆነ ኔጌቲቭ ከሆነ ደግሞ ከዚህ መስመር በታች ነው። አሴምቶቴን የምጠቀው በዚህ ሳይድ ነው ማለት ነው። እንዲህ ብዬ ነው የምጠቀው። ስለዚህ ከሁለት አንዱ ነው የሚሆነው። ያለ ማወቅ ምልክቱን ብቻ ነው ማወቅ ፈልገው። ፖዚቲቭ ከሆነ ወደ ላይ፣ ኔጌቲቭ ከሆነ ከዚህ ሳይድ እንዳረግ። በዚህም ሳይድ ደግሞ ፖዚቲቭ ከሆነ ለምን አሴምቶቴ ይሄ ስለሆነ ኤክስ አክሲስ ስለሆነ አሁንም ፖዚቲቭ ከመጣ የዋይ ቫልዩ ወደ ላይ ስለሆነ የሚሆነው እንዲህ ነው። ከአሴምቶቴ ደግሞ ኔጌቲቭ የምሰራው ደግሞ የሆነ ፖይንት ወስጄ እዚህ ጋር ስሰራ ደግሞ ኔጌቲቭ ከመጣ ደግሞ አሴምቶቴ ይሄ ስለሆነ እንደዚህ ነው ግራፋችን ማለት ነው። ሌላ ምርጫ የለም። ስለዚህ የሆነ ፖይንት ልውሰድ ብዬ እዚህ ጋር ለምሳሌ የሚቀለኝ ቁጥር መውሰድ እችላለሁ። -3 ካልኩ -4 መውሰድ እችላለሁ። እየፈለጋችሁ መውሰድ ትችላላችሁ። ከዛ -4 + 2 አድርጌ -4 ስኩዌር አድርጌ 9 ስቀንስ ምንድን የሚመጣው ብዬ ሳይኑን ነው የምፈልገው። -4 + 2 ሳደርግ ኔጌቲቭ ነው የሚመጣው።
ኔጌቲቭ 4 ደግሞ ስኩዌር አድርጌ ኔጌቲቭ 9 ስቀንስ ደግሞ ኔጌቲቭ 4 ስኩዌር 16 ነው። ከ16 ላይ 9 ስቀንስ ፖዚቲቭ ነው። ስለዚህ ፖዚቲቭ እና ኔጌቲቭ ደግሞ ኔጌቲቭ ነው አይደል? ያ ማለት ወደ ታች ነው ማለት ነው ብዬ በቃ ግራፊክ ስሰራ እንዲህ ነው ማድረገው ማለት ነው። ምንም ሳትጨናነቁ በቃ ይሄን እንደዚህ አድርገን እናስቀምጣለን። የዋይ ቫልዩ ኔጌቲቭ መጣ ማለት ያው ከዚህ ከኤክስ አክሲስ በታች ስለሆነ ነው ይሄንን የመረጥነው። አሁን ደግሞ በዚህ ሳይድ ምን ይመስላል የሚለውን ለማወቅ ከፈለግን 4 ከፈለግን 5 መውሰድ እንችላለን። እዚህ ጋር 4 ቢሆን 5ን ብወስድ ከፈለጋችሁ 5ን እናደርጋለን። 5 ላይ 2ን ደምረን 5ን ስኩዌር አድርገን 9 ስንቀንስ ይሄንን ፈንክሽን ተጠቅሜ ማለት ነው ምን ይመጣል ብዬ 5 ላይ 2 ስደምር ፖዚቲቭ ነው። ከታች ደግሞ 5ን ስኩዌር ሳደርገው 25 ነው። 9 ስቀንስበት ፖዚቲቭ ነው የሚሆነው። ፖዚቲቭ እና ፖዚቲቭ ነው አይደል ሲካፈል። ስለዚህ ፖዚቲቭ ስለሆነ ከላይ ነው ብለን በላይ ሳይድ ያለውን ይሄን እንደዚህ አድርገን ግራፋችንን እንደዚህ እናስቀምጣለን። ኔጌቲቭ መጥቶ ቢሆን ኖሮ ደግሞ ይሄንን እንዲህ አፕሮች እያደረኩኝ በዚህ ሳይድ እንዲህ እየቀረብኩ ይሄድ ነበር ማለት ነው። ይሄ ሁሉ የሆነው እንግዲህ ሆሪዞንታል አሲምፕቶታችን ኤክስ አክሲስ ስለሆነ እኛ የምንፈልገው ፖዚቲቭ ከሆነ ከላይ ያለውን ሳይድ እንድንሰራ ነው። ኔጌቲቭ ከሆነ ከታች ያለው እንድናረግ ነው። ለምን ግራፋችን እየተጠጋ ይሄዳል እንጂ አይነካም ተብለናል። በዚህም ሳይድ ደግሞ እየተጠጋ ይሄዳል እንጂ አይነካም። ስለዚህ እንደዚህ ነው የሚሆነው። እዚህ ጋር እንግዲህ ክሮስ ያደረገው ሆሪዞንታል አሲምፕቶት ነው። ቨርቲካላችን ግን በቺው ክሮስ አይደረግ። ሆሪዞንታል አሲምፕቶት ስንል ግን ኢንፊኒቲ በሄድን ቁጥር ያንን ሆሪዞንታል አሲምፕቶት ነው የምንጠጋው። ወይም ዊጎቱ ኢንፊኒቲ ነው። መሀል ላይ ክሮስ ልናደርግ እንችላለን፣ ግን ዊጎቱ ኢንፊኒቲ ግን በኔጌቲቭም ሳይድ ብንሄድ በፖዚቲቭም ሳይድ እየተጠጋ ነው አሲምፕቶቱን እንሄዳለን ለማለት ነው። ቨርቲካል አሲምፕቶቱን ግን ክሮስ አናደርገውም፣ በየትኛውም ዳይሬክሽን ክሮስ አናደርገውም። ለምን? ቨርቲካል አሲምፕቶታችን የፓርት ኦፍ ዶሜናችን አይደለም፣ የግራፋችን ፓርት አይደለም። ለዛ ነው ኤክስክሉድ የምናደርጋቸው። ሌላ ደግሞ ከኤፍ ጋር የሚመሳሰል የላይኛው ዲግሪ ከታችኛው የሚያንስ ዲግሪ ብትፈልጉ ደግሞ አሁን እዚህ ጋር ጂ የላይኛው ዲግሪ 1 ነው፣ የታችኛው ዲግሪ 2 ነው። ስለዚህ ሆሪዞንታል አሲምፕቶታችን የሚሆነው ሴም ኤክስ አክሲስ ነው ማለት ነው። ይሄኛው ግን ዲግሪው ኳድራቲክ ነው፣ ብታባዟቸው ስኩዌር ነው። የዚህኛው 1 ነው። ሆሪዞንታልም ቨርቲካልም አይሆንም፣ ኦብሊክ የሚባለው ነው። እንደ ስላንት የሆነ አንግል ነው የሚሆነው። ለምን? የላይኛው ዲግሪ ስለሚበልጥ ማለት ነው። ስለዚህ እንደዚህ ዲግሪያቸው የበለጡትን የኦብሊክ አሲምፕቶቶችን የምንሰራበትን ለብቻው እንሰራዋለን። አሁን ግን ሆሪዞንታል እና ቨርቲካል አሲምፕቶት ያላቸውን ለመጨረስ ያህል ይሄኛው የሚኖረው ሆሪዞንታል አሲምፕቶቱ ኤክስ አክሲስ ነው። ለምን? ይሄ ዲግሪው ከዚህኛው ዲግሪ ያንሳል። ያ ማለት ቅድም እንደሰራ ነው እዚህኛው ላይ ኤፍ ላይ እንደሰራ ነው የመጀመሪያው የላይኛው ዲግሪ ከታችኛው ዲግሪ ስለሚያነስ የሰራ ነው ኤክስ አክሲሳችንን አርገን ነው ሆሪዞንታል አሲምፕቶት። ስለዚህ አሁንም የዚህኛውም ሆሪዞንታል አሲምፕቶት የሚሆነው ኤክስ አክሲስ ነው። አሁን ጂን ስንሰራ ከቅድም ጋር ተመሳሳይ ስለሆኑ ሁለት እንድንሰራ ማለት ነው። የላይኛው ዲግሪ ከታችኛው ዲግሪ ያንሳል። ያ ማለት ወዲያውኑ ትዝ የሚላችሁ ሆሪዞንታል አሲምፕቶቴ ኤክስ አክሲስ ነው፣ ወይንም ደግሞ y = 0 የምንለው ላይን ነው። ፎርማል ስንሰራ ግን መጀመሪያ ፋክተራይዝ ነው የምናደርገው። ይሄን ፋክተራይዝ ስናደርገው የላይኛው -x እንዳለ ይሆንና የታችኛው ግን ሲባዙ -2 ሲደመሩ 1 የሚመጣ እንላለን። ሲባዙ -2 ሲደመሩ 1 የሚሰጠን እንግዲህ 1 ጊዜ 2 ብናረግ ሲባዙ -2 ለማድረግ አንደኛው ኔጌቲቭ አደርገዋለሁ፣ ግን ስደምረው ፖዚቲቭ 1 መምጣት ስላለበት ምናልባት እቺ ኔጌቲቭ ባረጋት ኔጌቲቭ 1 ታይምስ 2 ባረገው ኔጌቲቭ 2 ይመጣል። ኔጌቲቭ 1 እና 2 ደግሞ ብደምር ደግሞ ፖዚቲቭ 1 ይሰጠናል። ስለዚህ ቁጥሮቻችን ኔጌቲቭ 1 እና 2 ናቸው እንልና ይሄን ፋክተራይዝ ስናደርገው ኔጌቲቭ x ኦቨር x አድርገን አንደኛው ቁጥራችን ኔጌቲቭ 1 ስለሆነ -1 ከዛ አሁንም x አድርገን ሁለተኛው ቁጥራችን ፖዚቲቭ 2 ስለሆነ ፕላስ 2 አድርገን እንደዚህ ፋክተራይዝ አድርገን ማስቀመጥ እንችላለን። ከዛ በኋላ ቢቀጥለው ምንድነው የምናደርገው? ፋክተራይዝ አድርገን ከጨረስን በኋላ ዶሜናችንን እናወጣለን። እንዳንሳሳት ዶሜናችን የፈለገው ኤክስ መሆን ይችላል። መሆን የማይችለው ግን ማን ነው? ኤክሳችን 1 መሆን የለበትም። ኤክሳችን ኔጌቲቭ 2 መሆን የለበትም። እነዚህ 0 የሚያደርጉትን ኤክስክሉድ እናደርጋለን። እዛ በኋላ ሆል አለ ወይ እንላለን። ሆል መኖሩን የምናውቀው ቢጠፋ
ካንስል የሚያደርግ ነገር አለው እንላለን። የለም ማለት ስለዚህ ግራፋችን ስሙዝ ነው። ራሳችን ኖት ከዛ ደግሞ ቨርቲካል አሲምፕቶትስ እንላለን። ቨርቲካል አሲምፕቶት የማን ነው ስንል ቨርቲካል አሲምፕቶታችን ቫልዩአችንን ከታችኛው 0 የሚያደርጉብንን እየመረጥን ማለት ነው። ይሄኛው አንዴ x = 1 ላይ ነው፣ አንዴ x = -2 ላይ ነው። ስለዚህ x = 1 እና x = -2 ነው እንላለን። የሚጣፋ ቢሆን ኖሮ ግን አንዳቸው የሚጣፉ ቢሆን ኖሮ እዚህ አሲምፕቶቱ ላይ አንጨምራቸውም ነበረ። ያንን እንዳትረሱ። ስለዚህ ኤክሳችን አንድ የሚሆነው እዚህ ጋር ነው፣ አንድ ላይ እና -2 ላይ ነው ብለን አሲምፕቶታችን ይሄ ነው ማለት ነው። ቨርቲካል አሲምፕቶታችን እንዲና እንደዚህ አድርገን ቨርቲካል አሲምፕቶታችንን ጨረስን። ከዛ ሆሪዞንታል አሲምፕቶትስ እንላለን። ሆሪዞንታል አሲምፕቶታችን ደግሞ የዚህ ዲግሪ ከዚህ ዲግሪ ስለሚያንስ ፕሮፐር የምንለው የራሽናል ኤክስፕሬሽን ነው። ለሁሉም ለፕሮፐር ራሽናል ኤክስፕሬሽኖች ሆሪዞንታል አሲምፕቶታቸው ኤክስ አክሲስ ነው። ያ ማለት ይሄ ማለት ነው y = 0 የምንለው ይሄ y = 0 የምንለው ላይን ወይም ኤክስ አክሲስ ሆሪዞንታል አሲምፕቶታችን ነው። ስለዚህ ግራፋችን እንደምትገምቱት ሳምሃው እንዲህ አይነት ነው፣ ወይንም ከዚህ ሳይድ እንደዚህ ነው፣ ወይ ከዚህ ሳይድ እንደዚህ ነው፣ ወይ ከዚህ ሳይድ እንደዚህ ነው። መሀል ላይ ደግሞ ወይ እንደዚህ ነው የሚሄደው ወይ እንደዚህ ነው የሚሄደው። ያንን ማቀው በምንድነው ኤክስ እና ዋይ ኢንተርሴፕት የቱ ጋር ነው ብዬ ቼክ በማድረግ ነው። ሆሪዞንታል አሲምፕቶቴ ኤክስ አክሲስ ነው ብለናል። ያ ማለት y = 0 የሚለው ላይን ነው። ከዛ ደግሞ ኤክስ ኢንተርሴፕትስ ኤክስን ክሮስ የሚያደርገው የቱ ጋር ነው፣ ዋይስ ክሮስ የሚያደርገው የቱ ጋር ነው ብለን ኤክስ እና ዋይ ኢንተርሴፕታችንን ቼክ እናደርጋለን። ኤክስ ኢንተርሴፕት ማለት እንግዲህ ኤክስ አክሲስን ክሮስ የሚያደርግበትን ለማወቅ እንደው ማድረገው ኤክስ አክሲስን ክሮስ የሚያደርግበት ማለት እንግዲህ ዋዩ 0 የሚሆነው ማለት ነው። ዋዩ 0 የሚሆነው ደግሞ የላይኛው ብቻ 0 ከሆነ ነው፣ ከታች 0 አይሆንም። 0 መሆን ስለማይችል ማለት ነው፣ አንዲፋይንድ ስለሚሆን እችኛዋ 0 ከሆነች ብቻ ነው። ያ ደግሞ ኤክሳችን 0 ሲሆን ነው አይደለ 0 የሚሆነው። ስለዚህ 0 የሚሆነው ኤክሳችን 0 ሲሆን ነው ብለን ኤክስ አክሲሳችን ላይ እቺ ኦሪጂናችን ነች ማለት ነው። ከዛ ዋይ ኢንተርሴፕት ስንል ደግሞ ዋይ አክሲስን ክሮስ የሚያደርገው እንደማለት ነው። ዋይ አክሲስን ክሮስ ማድረግ ማለት ነው ኤክሳችን 0 የሚሆነው እንደማለት ነው። ስለዚህ ሁል ጊዜ ኤክስ ኢንተርሴፕት ስንፈልግ ዋይ ኤክስ ኢንተርሴፕትን ስንፈልግ ዋይችንን 0 አድርገን ነው። ዋይ ኢንተርሴፕት ስንፈልግ ደግሞ ኤክሳችንን 0 አድርገን የዋይ ቫልዩ በፈለግ ነው። ስለዚህ ዋይ ኢንተርሴፕት ማለት ኤክሳችን 0 ሲሆን ዋይ ምን ይሆናል እንደማለት ነው። እዚህኛው ላይ ደግሞ ዋያችን 0 ሲሆን ኤክስ ምን ይሆናል እንደማለት ነው። ስለዚህ ቅድም ዋያችንን 0 አድርገን ኤክስ ምን ይሆናል ስንል ዋያችን 0 የሚሆነው ኤክስ 0 ሲሆን ነው ብለን ኤክስን ቫልዩ 0 አመጣን። አሁን ደግሞ ኢንተርሴፕትን ለማወቅ ኤክሳችን 0 ሲሆን እንላለን 0 0 0 ተክተን ዋይ ምን ሆነ ማለት ነው። ይሄ 0 ነው፣ ይሄም 0 ነው፣ ይሄ 0 ነው። የላይኛው 0 ኦቨር የታችኛው ደግሞ -2 ሆነ። ስለዚህ መልሳችን 0 ሲሆን ስለዚህ ይሄ 0 ነው የሚሆነው ማለት ነው። ኤክሳችን 0 ሲሆን ዋይ 0 ነው። ያ ማለት ስቲል ሁለቱንም ኤክስም ዋይም ኢንተርሴፕታችን ኦሪጂኑ ነው ማለት ነው። ወደ ላይ እዚህ ጋር ክሮስ አያደርግም፣ እዚህም ጋር ክሮስ አያደርግም። ካረገ የሚያደርገው እንዲህ ነገር ወይንም እንዲህ ነገር ነው እንጂ ወደ ላይ ወደ ታች እንደ ቅድሞቹ አይደለም ማለት። ስለዚህ እንዴት ነው ማቀው ያንን የሚለውን የተወሰነ ቴስት ፖይንት እንወስዳለን ማለት ነው። በቃ በዚህ በኦሪጂን ብቻ ስለሆነ የተወሰነ ፖይንት ወስደን ፖዚቲቭ ከመጣ ከላይ እንደዚህ ነው ማለት ነው። ኔጌቲቭ ከመጣ ደግሞ ያ እዚህ ጋር የወሰነው ቁጥር ኔጌቲቭ ከመጣ ደግሞ እንዲያርገን ወደዚህ እንሄዳለን እና ቴስት ፖይንት ለመውሰድ ያህል ኔጌቲቭዋን ምን ትመስላለች ብለን ኔጌቲቭዋን ተክተን እናየው። እዚህ ጋር ኔጌቲቭዋን ብንተካ ኔጌቲቭ ኦፍ ኔጌቲቭዋን ስናደርገው ፖዚቲቭ ይመጣል አይደለ? ፖዚቲቭ መጣ። የታችኛው ላይ ደግሞ ኔጌቲቭዋን ስንተካ ደግሞ ይሄኛው ኔጌቲቭዋን እና ኔጌቲቭዋን -2 ይሆናል። የታችኛው -2 ሲባዛ አድርገን ደግሞ ኔጌቲቭዋን ስንተካ ኔጌቲቭዋን እና +2 ስናደርግ ፖዚቲቭ ይመጣል። ፖዚቲቭ 1 ይመጣል። ታዩት ይሄ -2 እና 1 ብናባዛ -2 ይመጣል። የላይኛው ደግሞ -1 ስንተካበት ኔጌቲቭ ኦፍ ኔጌቲቭዋን ፖዚቲቭ 1 ሆነ ማለት ነው። አሁን እዚህ ጋር እንዳትምታቱ -1 ነው የከተትኩት። -1 ስከት ከፈልጋችሁ ይሄንን ከፈልጋችሁ ፋክተራይዝ ያደርጋችሁ ስለመሞከር ይችላልላችሁ። እኔ የምመርጠው ፋክተራይዝ ያደረኩት ላይ ነው። ከዛ -1 ስናደርግ ፖዚቲቭ ይመጣል። +1
ይሄ ደግሞ ኔጌቲቭ 1ን ስተካበት ኔጌቲቭ 1 እና ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 1 እና ፖዚቲቭ 2 ፖዚቲቭ 1 ስለዚህ ስናበዛቸው ኔጌቲቭ 2 የላይኛው ፖዚቲቭ 1 ስለዚህ ፖዚቲቭ እና ኔጌቲቭ ሲካፈል ኔጌቲቭ 1/2 መጣ። ስለዚህ ኤክሳችን ላይ ኔጌቲቭ 1 ስንተካ ያገኘነው እዚህ ጋር ኔጌቲቭ 1/2 አይነት እዚህ አካባቢ ከሆነ ፖይንታችን ግራፋችን እንግዲህ እንደምትገምቱት ይሄ እንዲህ ነገር ነው የሚሆነው አይደለ? ስለዚህ ቅድም ያሰብኩትኝ እንደዚህ መጥቶ እንደዚህ ሆነ እንደ ያልኩትን ሳይሆን የምወስደው እንደዚህ ያልኩትን ወደዚህኛ ያልኩትን ነው የምወስደው። ምክንያቱም በዛ ሳይድ ቢሆን ኖሮ ቫልዩ የሚሆነው ላይ ነበር። ፈልጋችሁ እናንተ እርግጠኛ ደግሞ ሌላም ቁጥር እዚህ ጋር ወስዳችሁ ማድረግ ትችላላችሁ፣ ግን አስፈላጊ አይደለም። ስለዚህ እዚህ ጋር ምን አደርጋለሁ? ይሄኛው ግራፊ እንዲመጣና እየተጠጋው ይሄዳል። ይሄን ክሮስ ያደርግና ይሄን ደግሞ እንደዚህ ያደርጉ እንዲያለ የሚሄድ ግራፍ ነው ብዬ በቃ አንድ ጊዜ አፕሮክሲሜትሊ ነው የምትሰሩት። ግዴታ ኤግዛክት መሆን የለበትም። አይዲያውን ነው የሚሰጣችሁ። በቃ አፕሮች ስለሚያደርገው አሴምቶቱን በዚህ ሳይድ አፕሮች ያደርጋል፣ በዚህ ሳይድ አፕሮች ያደርጋል። ሊሆን የሚችለው ወይ እንደዚህ ነው ወይ እንደዚህ ነው። ያንን ለማወቅ የሆነ ፖይንት ወሰድኩኝ። እናንተ ደግሞ እዚህ ጋር ፖዚቲቭ ወስዳችሁ ቢሆን ኖሮ ፖዚቲቭ ስትወስዱ የሆነ ቫልዩ ወደ ላይ መምጣት አለበት እንጂ ወደ ታች አይመጣም። ወደ ታች ቢመጣ ኖሮ ግራፋችን እንዲህ ነው የሚሆነው ማለት ነው። ለምሳሌ 0.5ን የከተተ ሰው ቢኖር 0.5ን በኔጌቲቭ ስታበዙት ኔጌቲቭ 0.5 ይሆናል። ከዛ በኋላ ከታች ደግሞ 0.5ን ጨምራችሁ ሲቀነስ አንድ አድርጋችሁ ከዛ እዛ ጋር ደግሞ 0.5ን ሁለት ስደምሩበት 0.5 ላይ ሁለትን ስደምሩ ስታገኛላችሁ ይሄኛው ኔጌቲቭ ይሆንባቸዋል። ይሄ ፖዚቲቭ ነው፣ የላይኛው ኔጌቲቭ ነው፣ የላይኛው ኔጌቲቭ ነው። የታችኛው ደግሞ ከ0.5 ላይ ኔጌቲቭ 1 ስትቀንሱ ኔጌቲቭ ይመጣባቸዋል። ከዛ ሲባዛ አድርጋችሁ ደግሞ ይሄ ደግሞ ፖዚቲቭ ይመጣል። ያ ማለት ይሄንን ስታጠፉ ፖዚቲቭ ስለሚመጣባችሁ መልሳችሁ ፖዚቲቭ መሆን አለበት። ያ ማለት ፖዚቲቭ ስለሆነ ወደ ላይ ነው እንጂ የምትሄዱት ወደ ታች እንደዚህ አይነት ግራፍ አታርጉ። እንዲህ ቢሆን ኖሮ እቺ ቁጥር ስተኩ ብታመጡት ቫልዩ ኔጌቲቭ ነበር የሚሆነው። ስለዚህ ራሱ አውቅ ትችላላችሁ። አሁን ይሄን ከጨረስን በኋላ በዚህ ሳይድ ምንድነው የሚሆነው ለማወቅ እንደ ቅድሙ ማለት ነው። በዚህ ሳይድ ደግሞ ኤክስ አክሲስን ክሮስ እንደማያደርግ እናውቃለን። ቢያደርግ ኖሮ ኤክስ ኢንተርሴፕት እናገኝ ነበር። ኤክስ ኢንተርሴፕታችን ደግሞ ምንድነው ብለናል? ኤክስም ዋይም ኢንተርሴፕታችን ይሄ ነው እንጂ እዚህ ጋር ወይ እዚህ ጋር ክሮስ አያደርግም። ያ ማለት ግራፋችን የሚሆነው እንደዚህ ነው ወይ እንደዚህ ነው። እዚህ ሳይድ ከሆነ ደግሞ ወይ እንደዚህ ነው ወይ እንደዚህ ነው ማለት ነው። ለማወቅ የሆነ ቴስት ፖይንት ወስዳለሁ። በዚህ ሳይድ ስሰራ ፖዚቲቭ ከመጣ የላይኛውን ነው የምወስደው፣ ኔጌቲቭ ከመጣ የታችኛውን ነው የምሰራው። እዛ ምን አደርጋለሁ? እዚህ ጋር ለምሳሌ እኔ 2 አለ 3 አለ። ለምን 3ን አልወስድም ብዬ 3ን ብቀጥ ኢኩዌሽኔ ላይ ማለት ነው። ኢኩዌሽኔ ላይ ኤክስ ሚለው ላይ ኔጌቲቭ ኤክስ ሚለው ላይ ኤክስ ላይ 3 ስለሆነ የምከተው ኦቨር አድርጌ እዛ 3 - 1 ከዛ 3 + 2 አድርጌ ሳስቀምጥ ይሄኛው ኔጌቲቭ ነው፣ ይሄ ደግሞ ፖዚቲቭ ነው፣ ይሄም ፖዚቲቭ ነው። ስለዚህ ኔጌቲቭ እና ፖዚቲቭ ስናካፍል መልሳችን ምን ሆነ? ኔጌቲቭ ሆነ። ያ ማለት የሚሆነው ግራፋችን ወደ ታች ኔጌቲቭ ቫልዩ ስለሆነ የሚመጣው የምሰራው ግራፍ እንደዚህ ብሎ እንደዚህ የሚሄድ ግራፍ ነው ማለት ነው። አፕሮች እያደረኩኝ አሴምቶቴን ወደዚህ መጠጋት ማለት። ዚህም ሳይድ ስንሄድ ደግሞ ልክ እንደ ቅድሙ ኔጌቲቭ 2 ኔጌቲቭ 3 ተካለው። ኔጌቲቭ 3 ስተካ የመጣው ቫልዩ ኔጌቲቭ ከመጣ ግራፌ እንዲህ አይነት ነው። ፖዚቲቭ ከመጣ የላይኛውን ነው የምወስደው። ለዚህ ኔጌቲቭ 3 ልተካላለው። ኔጌቲቭ 3 ስተካ ብዬ ኔጌቲቭ ኦፍ ኔጌቲቭ 3 ይሆናል። ኤክስ ላይ ነው እየተካው ያለሁትኝ። ከዛ ኦቨር ይሄኛው ደግሞ ኔጌቲቭ 3 ስተካበት ኔጌቲቭ 3 ሲቀነስ 1 ይሆናል። ከዛ ሲባዛ አድርገን ኔጌቲቭ 3 ሲደመር 2 ይሆናል። የላይኛው ፖዚቲቭ ነው፣ ታችኛው ደግሞ ይሄ ኔጌቲቭ ነው። ኔጌቲቭ እና ይሄም ኔጌቲቭ ነው። ኔጌቲቭ እና ኔጌቲቭ ደግሞ ሲባዛ ፖዚቲቭ ነው አይደል? ስለዚህ ፖዚቲቭ እና ፖዚቲቭ ስናካፍል ፖዚቲቭ ስለሚመጣ የሚሆነው ይሄ ነው ብለን እችኛዋን እንድናደርግ። አይ ሆፕ አልተምታታችሁም ብዬ አስባለሁ። ግራ እንዳይገባችሁ ጀስት ሰመራይዝ ለማድረግ ያህል የሚሰጠን ጥያቄ እንግዲህ ወይ ዲግሪው አንድ አይነት የሆነ ነው። እንደዚህ የላይኛው ፒ ኦፍ ኤክስ እና ኪው ኦፍ ኤክስ የሚባል ቢኖረን ይሄኛው ዲግሪ ከዚህኛው ዲግሪ ጋር እኩል ከመጣ ኢኳል ዲግሪ ብዬ ልጻፍላችሁ። ዲግሪያቸው እኩል ከሆነ የምናደርገው ምንድነው? ኮኤፊሽንቶቹን ማካፈል ነው። የፒ ኦፍ ኤክስ እና
የኪው ኦፍ ኤክስን የትልቆቹን ብቻ መርጠን ከዚህ ውስጥ ትልቁን ማለት ትልቁን ፓወር መርጠን ስኩዌር ነው ትልቁ ኮኤፊሺየንቶቻቸውን ማካፈል ማለት ነው። እዚህ ጋር 1 እና 1 ስለሆነ 1 ነው። እዚህ ጋር 3 እና 1 ስለሆነ 3ን በ1 አካፍለን 3 አልን ማለት ነው። ስለዚህ ከጎን ያሉትን ኮኤፊሺየንቶች በማካፈል ኢኳል ዲግሪ ካላቸው ኮኤፊሺየንታቸው በማካፈል የምናገኘው ነው ማለት ነው። የዚህን ፒ እና የኪው ኦፍ ኤክስን ኮኤፊሺየንት ማካፈል ነው። ሌላ ደግሞ የሚሰጠን የዲግሪ የፒ ኦፍ ኤክስ ዲግሪ ከኪው ኦፍ ኤክስ ዲግሪ የሚያንስ ከሆነ ሁልጊዜ የላይኛው ዲግሪ እንደዚህኛው ማለት ሳይሆን ልክ ቅድም እንደሰራ ነው የላይኛው ዲግሪ ከታችኛው ዲግሪ እዚህ ጋር ኤፍ ላይ እንዳለው የላይኛው ዲግሪ ከታችኛው ዲግሪ የሚያንስ ከሆነ አሁንም እዚህ ጋር እንደሰራ ነው የላይኛው ዲግሪ ከታችኛው ዲግሪ የሚያንስ ከሆነ የሚኖረን ሁልጊዜ ሆሪዞንታል አሲምቶታችን ሁልጊዜ የሚሆነው ኤክስ አክሲስ ነው። ኤክስ አክሲስ ሆሪዞንታል አሲምቶታችን ነው ብለን አሲምቶታችንን በዛ መለየት እንችላለን። ሌሎች ነገሮች አንድ አይነት ነው አሰራሩ። ኢንተርሴፕት፣ ቨርቲካል አሲምቶት ስንሰራ ሁሉ ነገር አንድ ነው። ሆሪዞንታል አሲምቶት ስንፈልግ ግን የሚለያየው በዲግሪያቸው ነው ማለት ነው። አንድ አይነት ዲግሪ ሲኖረን ኮኤፊሺየንታቸውን በማካፈል የላይኛው ዲግሪ ከታችኛው ካነሰ ምንም አይነት ፈንክሽን ይሆን ኤክስ አክሲስ ነው ማለት ነው። ለምሳሌ 1/x ስኩዌር ብላችሁ የዚህ ዲግሪ ይበልጣል አይደል ከላይኛው፣ ስለዚህ ኤክስ አክሲስ ነው። ደግሞ 3x/x ስኩዌር + 1 ብላችሁ እኛው 2 ነው የላይኛው ዲግሪ 1 ነው። ስለዚህ የላይኛው ዲግሪ ሁልጊዜ ካነሰ ፕሮፐር የምንለው ነው። ለነሱ በሙሉ አሲምቶታችን ኤክስ አክሲስ ወይንም y = 0 የምንለው ላይን ነው ማለት ነው ሆሪዞንታል አሲምቶት። ሌላ ደግሞ ሶስተኛ ደግሞ ምንድነው የሚኖረን የላይኛው ዲግሪ ፒ ኦፍ ኤክሳችን ከኪው ኦፍ ኤክሳችን ከበለጠ ማለት ነው። ልክ ሌሎቹ አሁን የሚቀጥለው የምንሰራው ምንድነው የላይኛው ዲግሪ ሲበልጥ ማለት ነው። ይሄኛው ልክ እዚህ ጋር አሁን ያያችሁት አብዛኛዎቹ ጥያቄ የዚህኛው ዲግሪ ከዚህኛው ይበልጣል። ሌላ ደግሞ ወረድ ብላችሁ ብታዩት ደግሞ የዚህኛውም ዲግሪ ይሄ ኳድራቲክ ነው ስኩዌር ነው፣ ይሄ 1x ነው። የዚህ ዲግሪ ከዚህኛው ዲግሪ ይበልጣል። እዚህም ጋር ብታዩት ደግሞ የዚህ ዲግሪ 2 ነው፣ የዚህ ዲግሪ 1 ነው። እንደዚህ የላይኛው ከታችኛው ሲበልጥ የሚኖረን ሆሪዞንታል አሲምቶት አይደለም። እንደዚህ ሆሪዞንታል የሆነ አሲምቶት ሳይሆን አሲምቶታችን ስላንት ያደረገ ወይንም ኦብሊክ የምንለው አሲምቶት ነው። እሱን ደግሞ በሎንግ ዲቪዥን አካፍለን የምናገኘው ስለሆነ ያን ላይን ደግሞ እንዴት እንደሚሰራ አሳያቸዋል።